ማለት ነው ልክ ናት ማለት ነው እናቷን ያላዛር እናት ነው አለምትየው ልክ ናት በቃ እንዴ ልክ ናት ኧረ እባክህ እኔ ያስቀም ምን ነው ያስቀም እንዴት አያስቅሽም እንዴ አሁን አውሮፕላን ላይ ወራጅ የሚል ሰው አያስቅም እንዴ ሰላም ቤተሰብ ውድ ቤተሰብ ሁላችሁም እንዴት ናችሁ ጤናችሁ በያላችሁበት ሀገር ሰላማችሁ ይብዛ ሁላችሁም ሰላም ናችሁ ወይ እንዴት ነው ድባቡ የሰሞኑ እንግዲህ አዲስ አመት አሸንዳ ሌሎች በዓላትም እንግዲህ ተከታታይ ጊዜ ነው ያለውና እንዴት ነው በዓል አንዳንዶቹ ሌላ ውጭ ሀገር ያላችሁ ለመምጣት አሰባችሁ አላችሁ ወይ ከመጣችሁ ደግሞ እንዴት ነው እስቲ እዚህ እንዴት ነው የምታሳልፉትና ጥሩ ጊዜ ነው ከዚህ በኋላ ያለው የሆነ በዓል ነው ድባቡ ደስ ይላል በዓል አይነት የሚሸት ነገር ይታያልና አሪፍ ነው ብዬ ነው የማስበው ሁላችሁም በያላችሁበት ግን ሰላም ናችሁ በያላችሁበት ሀገርም ለነገሩ ሁሉም ሰው ስለማይመጣ በያላችሁበት ሀገር እንግዲህ ከዚህ በኋላ ያለው አመታት እንትን ደግሞ በአውድ አመት ጥሩ እንዲሆንላችሁ እመኛለሁኝ በግሌ ከዛ ውጪ ቤተሰብ ይሆናችሁ በነገራችን ላይ 22000 ሰብስክራይበር ደርሻለሁኝ በጣም ነው ደስ ያለኝ በጣም ማለት ይቀጥላል ብዬ አስባለሁኝ መጀመሪያ ብሎ ሲጀምር 10000 ምናምን ተብሎ በአንድ ቀን 12000 ገብቼ ነበር ያደርኩት ከዛ በኋላ ግን እናንተም አድ ያደረጋችሁ ቤተሰብ እየጨመራችሁልኝ ሌላም ቤተሰብ ሼር ያደረጋችሁ እየጨመራችሁ አሁን 22000 ደርሻለሁ ብዙዎቻችሁ ከዚህም ከፍ ይላል የሚል አስተያየት አለ እዛ ላይ ብዙ ኮሜንት ነው ያለው ሁላችሁንም ግን አመሰግናለሁ እግዚአብሔር ይስጥልኝ ነው የምለው እኔን ለማበረታታት የምታደርጉትን ነገር የምትሰጡኝ ኮሜንት ከሁሉ ነገር ያበረታታኛል ደግሜ ምን ብሰራ ምን ባደርግ ነው የሚሻለው የሚለው ነገር በጣም ነው እንትን የሚለኝና ደስ ይለኛል በነገራችን ላይ ይሄ ያለውን ነገር እዚህ እናንተ ቤተሰብ ውስጥ በመቀላቀሌ በጣም ደስተኛ ነኝና ሁሌም ይሄንን ሳላመሰግን ይሄንን ነገር ሳልናገር ማለፍ አልፈልግም ለምን እያንዳንዷ ሰብስክራይበር በተጨመረልኝ ቁጥር አዲስ ቤተሰብ ያየኛል አዲስ ነገር ኤክስፔክት ሰው ከኔ እንደሚጠብቅ ገነዘባለሁኝ ምን ነገር ማደርግ ነው ጥሩ የሚለው ሁሌ ያሳስበኛል እኔ ብዙ ጊዜ ያውም ምንድነው የሆነ እስልሽ አንዳንድ ጊዜ የሆነ ፍላጎት አላል በሰው ላይ ይሄን ነገር ብሰራ ይሄን ነገር ባደርግ ይሄን ነገር ቢሆን እምላቸው ነገሮች አሉ በጣም ደስ ይለኛል አሁን በአንዳንድ ሰዎች ቀናለሁ ማለት ቅናት ሲባል መንፈሳዊ ቅናት አሁን የሆነ ሰው ሰርቶ ተለውጦ የሆነች ነገር አድርጎ በመንፈስም በስራው ውስጥ በሚያደርገው ድርጊትም ደግሞ በጣም ደስተኛ የሆነ ሰው አለ አይደል አሁን እንደነ ማን ልበል እንደነ መልእክተኛው ምናምን የመሳሰሉት በጣም ነው የሚያስደስቱኝ እንደው በእነሱ ቦታ ሆኜ የሆነ ነገር አለ አይደል እንደነሱ ሁሉም ሰው እኮ ይመኘዋል በቃ አድርግ የሚለው ሰው ይኖራል ግን እኔ የራሴ ኢንተረስት ግን እንደሱ አይነት ነገር ድሮም ጀምሬ እንደዚህ ነው የማስበው በምንድነው የጆሲ ኢን ዘ ሃውስ ፕሮግራም ላይ ሲተላለፍ አንዳንድ ፕሮግራሞች ሰው ሲረዳ ምናምን ታስታውሳላችሁ በዛን ጊዜ እውነት ለምናገረው ምናልባት እንደው የጆሲ ዶክመንት ካለ እዛ ላይ ቢታይ ደስ ይለኛል ለምን ሰው 100 ብር እያንዳንዳችን 100 ብር ብናዋጣ የሆነ ሰው ሳፖርት እናደርጋለን የሚል አላማ በውስጤም ጀምሮ የነበረን ድሮም ከዛ ጆሲ ደግሞ ሰዎችን ስፖንሰር እያደረገ ምናምን ሲረዳ ለምን 100 ብር አናዋጣም የሚል ሐሳብም ራሱ እዛ ላይ ጽፌ ነበር ለምን የሆነች አንድ ሰውን ሳፖርት ለማድረግ ሁሉም ሰው 100 ብር ሲያዋጣ አንድ ሰው ለምሳሌ ያክል እንደው 1000 ሰው ለምሳሌ 1000 ሰው 100 ብር ሲያዋጣ ብዙ ብር ነው አንድ ሰውን በቃ ከሆነ ቦታ ብድግ ነው የሚያደርገውና እውነት ለመናገር በጣም በዚህ ነገር ሁሌም እዚህም ብቻ አይደለም ሌላም እንደዚህ አይነት ክፍለ ሀገር ሆኜ የክፍለ ሀገር ልጆች እንደዚህ ሳፖርት ለመደረግ ወይ ደግሞ ለሆነ ነገር ብናደርግ እንደዚህ ለምን አናደርግም የሚል ኮሜንት ሐሳብ ሰጣለሁኝ ግን አሁን ሁሉንም ሰው መግፋት አትችይም ሁሉንም ሰውና አንዳንድ ጊዜ እንደዚህ አይነት ሚዲያ ሲገጥም በቃ እንዲህ አይነት ነገር እኮ ቢደረግ ጥሩ ነው የሚሉ ሐሳቦች ሲመጡ ደግሞ የበለጠ በቃ በጣም ነው የሚያስደስተኝና ከራሴ ጀምሮ እንደዚህ አይነት ነገር ባደርግ ከምላቸው ነገሮች ጥሩ ነውና ቤተሰብ እናንተን ማወቄ ደግሞ የበለጠ ብዙ ነገር ከእናንተም ጋር እንድትዋወቅ ከእናንተም ጋር ብዙ ነገር እንድሰራ ያደርገኛል ብዬ ስለማምን
የምትሰጡኝን ኮሜንት የምትሰጡትን ነገር አንዳንድ ጊዜ በቃ የሆነ ልክ አሁን ባለፈው እቃው ለመሸጥ የተቸገርኩ ወይ ደግሞ በጣም የከሰርኩ መስሏችሁ ከልባችሁ ከእውነት በጣም የማመሰግነው ከልባችሁ የውስጣችሁ እንትን ሳይል ከልባችሁ ወይኔ ይሄ ልጅ ሊከስር ነው ወይ ምናምን ብላችሁ ብዙ ነገር ነው የተናገራችሁት ያረጋችሁትና ምን ለመናገር በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ ነው የምለው እና ይሄንኑ ነው በደንብ አጠናክሬ መቀጠል የምፈልገው በመልካምነት በጥሩ ጎን ጥሩ ነገር በመስራት ብታይ ደስ ይለኛል። እይታም ብቻም ሳይሆን ሪያሊቲ የሆነ ነገር በቃ ጥሩ ነገር አድርጌ የሆነ ነገር መልካም ነገር ሰርተሽ እኔ እንደዛ ቢሆን ነው እኔ ሁሉም ነገር የሚመቸኝና የሆነ ግጭት ወይ የሆነ ነገር ማድረግ የተለያየ ነገሮችን ክፋት ነገር ላይ መገኘት ምናምን ላይ ብዙ አክቲቭ አይደለሁምና ግን ለማንኛውም ይሄን ነገር ለማለት ፈልጌ ነው። ዋናው ነገር ከእናንተ ቤተሰብ ጋር መገናኘቴ የበለጠ በደንብ እንድሰራና የበለጠ ደግሞ ምን ላድርግ ይሄን ነገር ባደርግ ጥሩ ነው ብዬ የማስበው ነገር ነውና እስቲ በዚህ ነገር ላይም እናንተም ኮሜንት ላይ የሆነ አስተያየት ስጡኝ። ይሄ ነገር ቢሆን ይሄን ነገር ብታደርግ የምትሉት ነገር ካለ ወይ ደግሞ በዚህ ነገር ላይ እኮ ይሄ አሪፍ አሰራር ነው ይሄን ነገር ብትሞክር የምትሉኝ ነገር ካለ ደግሞ የበለጠ ጥሩ ስሜት ይሰማኛል ወይ ደግሞ እንዳስብበት የሚያደርጉኝ ነገሮች ይመጣሉ ማለት ነውና እስቲ ለማንኛውም ይሄንን በደንብ አበረታትቼ ለመቀጠል ፈልጋለሁ። በተረፈ ግን ሁላችሁንም እውነት በሚያውቀው ሙስሊም ፕሮቴስታንት ምናምን ገሌ ምናምን አይደለም ክርስቲያን ኦርቶዶክስ ምናምን ሳይሆን ብሔርም ሳይጠቅስ ማንኛቸውንም ሁላችሁም በነገራችን ላይ የምትሰጡኝ ሰዎች ገሌ እንደዚህ ነኝ ገሌ እንደዚህ ነኝ ሳትሉ ነው ለኔም ምስጋና የምትሰጡኝ ወይ ደግሞ ኮሜንት ላይ ደስታችሁን የምትገልጹልኝና እኔም በዛው አንግል ያንኑ ነው ሪፍሌክት ማድረግ የምፈልገው። ስለሌላ ነገር ሳይነሳ በንጹህ ልቤ አመሰግናችኋለሁ ነው የምለው። በጣም የማመሰግነው እግዚአብሔር ይስጥልኝ። 22000 የገባው ሰብስክራይበር ደግሞ እርግጠኛ ነኝ 50000 ይገባል ብዬ አስባለሁኝ። ለቤተሰብ ለሌላም ነገር ሼር አድርጉ። ሁሉም ሰብስክራይበር እንዲያደርጉ ለሌሎችም አካባቢያችሁ ላሉ ወይ ደግሞ ለጓደኞቻችሁ ሼር እያደረጋችሁ ሰውን እኛን አበረታቱን። በተረፈ ግን በጣም ቆንጆ ዛሬም ይዤ የመጣሁት ነገር ምንድነው? ዛሬ አሁን ከነገርኳችሁ ከራሴ ባህሪ ከሆነው ወጣ ነው የምለው ማለት ምንድነው የማደርገው? አሁን ትንሽ በነገራችን ላይ ይቅርታ የምጠይቀው ጉንፋን ይዞኛልና ጉንፋኑ ነው ትንሽ ድምጼን የቀየረው እና አሁን ጉንፋን ይዞኝ አሁን ገና ከመንገድ መምጣቴ ነውና ለማንኛውም ያንን ሻይ ልታፈላልኝ ጓዳ ነው ያለችው። አሁን እሷ ጓዳ ገብታ ስትመጣ ከዚህ ከምታውቀው ባህሪ ሌላ ሰውኝ ነው ማናገራት። አውቄ በማያስቅ ነገር አውቄ የሆነ ነገር እየተናገርኩኝ እንደዚህ ምናምን ብዬ የማያስቅ ታሪክ አውቄ እየተናገርኩ እኔ እንደመሳቀላለሁ። እሷ እንግዲህ ምን እንደምትል እናያታለን። እና የሆነ ነገር ስታወራ ተቃራኒ ነው የምሆንባት። የሆነ ብታነሳ ስለሌላ ነገር ብታነሳ ስለሆነ ርዕስ ብታነሳ እሷን እኔ ተቃራኒ አውቄ ዝም ብዬ እንዴት ትክክል የሆነውን ትክክል አይደለም እላለሁ፣ ትክክል ያልሆነውን ደግሞ ትክክል ነው በቃ ብዬ ያልሆነ ሰው ነው የምሆንባት። እስቲ እንግዲህ እሷ ምን ትላለች አብረን እናያለን። እንግዲህ ከኖርማል አንዳንድ ጊዜ ከኖርማል ባህሪው ሰው ወጣ ብሎ ሌላ አይነት ባህሪ እስቲ ምንድን ነው የሚኖረው ይሄ ሰው እኮ እንደዚህ እናንተም ትላላችኋል። የሆነ ሰው ከኖርማል ከምታውቁት ባህሪ ወጣ ብሎ ወይ ሳቂታ የነበረው ሲሪየስ ሲሆን ይሄማ ሰው ትክክል አይደለም ወይ ደግሞ በጣም ተናዷል ምናምን ትላላችኋል። ልክ እንደሱ ዛሬ እስቲ ምን እባላለሁ የሚለውን እሱን ይዤ እቀርባለሁኝ። አሁን እሷ ሻይ ይዛ ስትመጣ አውቄ ዝም ብዬ የሆነ ከመንገድ ላይ ከገጠመኝ ነገር ዝም ብዬ አውቄ እነሳና እንደዚህ ነው እኮ አይገርምሽም ምናምን ብዬ ዝም ብዬ የማያስቅ ነገር ታሪክ እያወራሁኝ ለማሳቅ ሞክራለሁ። የውሸት የማያስቅ ሆኖ እያለ ለማሳቅ ነው የምሞክረው ወይ ደግሞ እውነቱን ነገር ውሸት እላለሁ፣ ውሸቱን ነገር እውነት እላለሁ እና ይሄንን አብረን እንከታተል። ከዛ በኋላ ላይ ምን ሪያክት እንደምታደርግ እሷ ምን እንደምትለኝ አብረን እናያለን ማለት ነውና ጠብቁኝ፣ በጉጉት ጠብቁ። አሁን ምን እንደምል ግን ታሪክ የሆነ ነገር ላስብ፣ የውሸት ነገር የሆነ ነገር ላስብና ከዛ ልክ ስትመጣ ይሄንን ነው የማደርገው። አብራችሁኝ ቆዩ። እኔ የምልሽ ኧረ ጉንፋኑ ወይኔ ብታይ ዛሬ ራስ ምታቱን አይኔን ራሱ በቃ እንደው የሆነ ነገር አውጣው ነው ያለኝ።
አንተ የሚይዝህ እኮ ሁሌ የምፈራ እንኳን እኔ በቃ አይኔ አንዱ እዛ ታክሲ ውስጥ ምን እንዳለኝ ታውቂያለሽ? የሆነ ውስጥ ሆኜ ስልክ አወራለሁ እና የሆነ ሽማግሌ መስየዋለሁ። ሽማግሌ የሆነ ድምጼ ተቀይሯል እንዴ? ይሄን ያህል እንደዚህ ሽማግሌ መስየው ኧረ ጋሼ ምናምን ይለኛል። አይገርምሽም? አይ ድምጼን ነው እንጂ እኔ እኮ ትልቅ ሰው ምናምን እንዴ እኔ ገረመኝ እኮ። ኧረ በጣም ነው። እንዴት ሲያይክ እሺ ጺምህን ሲያይክ ትልቅ ሰው ትመስላለህ እንዴ? ነጭ ስለሆነ ያው አልኮሉ ምናምን የፈለገ ነገር ቢሆን አሁን ድምጼ በጣም ተቀይሯል እንዴ? በጣም እኮ የሚገርመው እና በጣም ነው የሚገርምሽ። አይ ደግሞ አደባባዩ ላይ አንዱ እየመጣ አደባባዩ ላይ ወራጅ ካልወረድኩ ዘራፍ ብሎ ቅውጥ። ኧረ እንደሚገርም እኮ ነው ዛሬ እና ቦታው ደርሶ ይሆናል። እንዴት የሚሄድበት ጋር እንዴ አደባባይ ጋር ይወርዳል እንዴ? አንቺ ደግሞ እንደው እንዴ አይገርምሽም እንዴ? ሰው እኮ እንደው አንዳንድ ጊዜ ወራጅ የሚልበትን እንኳን አያውቅም። ምን አይነት እንደው ሰው እንዳለ ብታይ ስንት አይነት ሰው ነው ያለው። ዛሬ ምንድን ነው የገጠመን? እነሱ ናቸው እንዴ? ኧረ በጣም ነው የሚገርመው። እንዴ እኔ ይኸውልሽ ብዙ ሰው ያጋጥምሻል እኮ ታክሲ ውስጥ አንዱ ወይ ደግሞ የሆነ ነገር ላይ የሆነ ነገር ይላል። አደባባይ ላይ ወራጅ የሚል ሰው ግን ገጥሞኝ አያውቅም። በእርግጥ አውሮፕላን ላይ ወራጅ ያለ ሰው አለ። ወራጅ ይላል እንዴ አሉ። ቁም ነገር እንዳረከው እኮ እንዴ ቁም ነገር እንዴት አሁን ይሄ ያስቀን? እንዴት አያስቅሽም እንዴ? አሁን አውሮፕላን ላይ ወራጅ የሚል ሰው አያስቅም እንዴ? አንቺማ ዛሬ የሚያስቅና የማያስቅ አታውቂም እንዴ? ምን ማለት ነው? እንዴት በሰላም ነው እንዴ? ሞቅ አደረከው በጣም እንዴት ሲጀመር አሁን አውሮፕላን ላይ ህፃናት አያውቁም ወራጅ እንደማይባል። አሁን ሰው ወራጅ ላይ አያስቅም ወይ ነው ያልኩሽ። እኔ እኮ አሁን ስለሱ ነው የማወራሽ። አንዳንድ ሰው አሁን በተለየ ሁኔታ አለ የሚያስቅ እንዴ ዝም ብሎ አለ አይደል? ሲያወራ ዝም ብሎ የሆነ ነገር እያወራ በጣም የሚያስቅ ሰው አለ ዝም ብሎ። አሁን አንዱ ገዳም ገብቻለሁ አለና ማለት ነው እዚህ ገዳም ሰፈር እኮ ነው ሄደው። አይገርምሽም? እዚህ ገዳም ሰፈር ሄዶ ገዳም ገባው ይላል እንዴ! ምን አይነት ልጅ እንደሆነ አንዳንድ ሰው በጣም እኮ የሚገርምሽ። እንደዚህ ነው ያስቃል። አየህ እንደዚህ ነው ያው የሚያስቅና የማያስቅ ለይ። ያስቃል። እኔ አንተ ሳቅ ነው ያሳቀኝ እንዴ? እንዴት የኔ ሳቅ ያስቅሻል አንቺ? አንተ አሁን የዚህ ልጁ አይገርምሽም? ገዳም ገባ ያለው ገዳም ሰፈር ሆኖ አያስቅም? እንደሚሉት ነው ወይስ ምን? በጣም እንዴ ምን ሰፈር ነኝ እያሉ የሆነ ሰፈር ሆኖ ሌላ ሰፈር እንደሚጠቅሱት ማለት ነው እኮ ገባኝ። አሁን አያልኩሽ ያለሁት ግን እኔ አሁን አጋጣሚ ከታክሲው ጀመርኩኝ እንጂ የታክሲው ላይ ያለውን ነገር ጀምሬ ነው ይሄን እንትን ያልኩት። ለማንኛውም ግን እኔ ሳቂ የሚያስቅና አሁን አንድ መንገድ ላይ የሚገጥምሽ ነገር አንተርሼ ነው። አንዳንድ ሰው ታዲያ ዝም ብለህ ስትስቃለህ አንተ እኮ እንዴት በሚያስቅ ነገር ነው የሚያስቀው። እኔ እንዴ ይሄ ፍርፍር አድርጌ ነው የሳቅኩት። እኔ በጣም በሳቅ ሞትኩት። እኔ ቅድም እንዴ ብታይኝ እንዴ እኔ በጣም እኮ ነው የሚያስቀው። አደባባይ ላይ ወራጅ ሲል እንዴት አያስቅም እንዴ? እንዴት አያስቅም? እኔ አንተ ሳቅ ነው እያሳቀኝ ያለው በቃ እንዴ። አሁን ስንተውና ቁም ነገር ብናወራ አሁን ቁም ነገር የእናትንሱ ነገር በጣም እያናደደኝ ነው ዳንኤል። ምን አረጉ እንዴ? ያለው ነገር ማዘር በጣም ታናድዳለች። እያለም የሚያደርጉት ነገር አንዴ ሰላም ምን አረጉ እነሱ? ልክ እንደምታየው እኮ ነው እያየህ አይደል እንዴ? እኔ ሰሞኑን አንተም ስለሌለህ ካለው ነገር አንፃር ልክ ነው እንጂ ኧረ ትክክል አይደለም። እንዴት? ምን ማለት ነው? ልክ ናት በቃ እናትየዋ እንዴ ልክ ናት በቃ እንትን አለች። እንዴት ማለት ነው? ልክ ናት ማለት ነው። እናትየዋን የአላዛር እናት ነው የምትይው? ልክ ናት በቃ እንዴ ልክ ናት። ኧረ እባክህ አሁን ማዘር አንተ መጣ እዚህ ቤት እንደዛ ብታረግ ዝም አብረህን ልክ ናት ነው የምለው። አዎ ልክ ናት ነው አታረግም አንተ። እንዴት አውቀህ ነው አይደለ? እያሾፍክብኝ ነው እንዴ?
እኔ ምሬን ነው የምነግርሽ እንዴ እኔ እንትን እንደዚህ አላውቅም እንደዚህ አላውቅም አትወቂኛ እንዴ በሰላም እኔ እኮ እያልኩሽ ያለሁት ማለት ነው አሁን አነሳሻል ስለነ አላዛር እናት አሁን የሚሰሩት ነገር አሁን እነሱስ የሚሰሩት ነገር ልክ ነው አሁን እሷ ልክ ናት በቃ ልክ ናት የምታረገው ነገር በሙሉ ልክ ናት እና እነሱ መጥፎ ካረገች እሷ መጥፎ ነገር ማድረግ አለበት እንዴ ምን ማለት ነው ልጆቹ ነው እንኳን ቢያጠፉ እሷ ገስጻ ማስተካከል ነው እንጂ ያለባት ዝም ብላ ቡፍ ብላ አንተ እንደዚህ ምናም ቤት መበጥበጥ አለበት እንዴ እኔ ይኸውልሽ አሁን እየሰሩ ያሉትን በመቃወመው አለ ምደግፈው አለ በቃ ልክ ናት ነው የምለው ግን አሁን በቃ ልክ ናት በቃ ምን ማለት ነው ልጅ ይዛ ሄዳ እንደገና መታ አሁን ቤት ውስጥ የምታደርገው ነገር ትክክል ነው ሰላም ለመፍጠር እኮ ዳኒ መጀመሪያ እናት ናት በቃ ምንም መስዋዕትነት ከፍላ የልጆችን ትዳር ማስተካከል ግን አንቺ ትክክል ናት እሷ ያረጋችው አሁን ልጇ በቃ አማራጭ የላትም ሌላ አማራጭ የላትም በቃ ልጅ ይዛ መሄድ ነው ያለባት ሄደች ከዛ ውጤቱ እነሱ ሲያለቅሱ ማለት ነው ሲያለቃቅሱ ይዛላቸው መጣች በቃ ልክ ናት አወራህ በቃ አዎ ልክ ናት አወራህ አዎ የቀለድክ አይደለም አይደል እንዴት ማለት ነው ለከኔ ጋር መጣላት ፈልገህ ነው ምን ማለት ነው መጣላት አላስፈለ እኔ በዚህ መንከዳ አላቀምማ ይኸውልሽ እነሱ የሚሰሩት ነገር ትክክል አይደለም እሺ በቃ ትክክል ካልሆነ እሷም ደግሞ የምትሰራው ነገር ትክክል ናት ነው የምለው ነው ትክክል ካልሆነ ትክክል አልሆነም ትክክል ናት ምን አይነት አማርኛ ነው እያደላህ ነው ለማን ወደሷ እያደላህ ነው በቃ እኔ አሁን እኔና አንተ ሲጀመር እሷን ማድላት ምናምን ተው እኔ አንተም በዚህ መንገድ አላቀህም በአጠቃላይ ማለት ነው ምን ማለት ነው የማይሆን ነገር አይሆን አይደለም አጥፍታለች እንዲ ነው ስልክ ያለውን ነገር ሌላ ጊዜ እንደምናወራው የሚያናድዱ ነገሮች አሉ አይደል እንዴ ያንን ነው ያወራውክ ያለው አሁን አንቺ ማለት ነው ምንድነው የሚደረግ ነው እሷ እንደዚህ ናት ያልሽ ነው ለሷ አሁን አንቺም እኮ ለሷ ደግፈሽ እኮ ነው ለማን ነው የምደግፈው ለማንም አልደገፍኩም ለነ አላዛር ደግፈሽ አልደገፍኩም ደግፈሽ እንጂ ምን ማለት ነው አልደገፍኩም ገና ሲጀመር አልሰማኝም ዝም ብለህ ነው የተቃወምከኝ ደግፈሽ አንቺ እና አሁን አንቺም ስትደግፊ እኔ መደግፋለሁ አንቺ ደጋፊ አይደልሽ ለነሱ ደግፈሽ አይደል እኔ ደግሞ ለእናት ያስጠላኝን ጭቅጭቅ እዚህ ልታመጣ ነው እንዴ ልንገርሽ እኔ አሁን ቢሆን ማለት ነው በዚህ ነገር ላይ አይ እንደዚህ ዞር በልና ነገር እያየኸኝ አናግረኝ እኔ ነገርኩሽ እኮ እሷ ያደረገችው ነገር አንቺ ለነሱ ደግፈሽ ለነሱ ደግፈሽ አይደል ታወሪ እኔ ደግሞ ለሷ ደግፍኩኝ በቃ ልክ ናት በቃ የምታረገው ነገር ልክ ናት በቃ እኔ አሁን ተመችታኛለች በቃ ሰላም ነው ዳኒ እንዴት አይ በጣም እያበዛው ነው ምን አረኩኝ እንዴ ምን አረኩኝ አይደለም አንቺ እኮ ነሽ ያነሳሽው ከመጣሁ ሲጀመር ማለት ነው ራስሽ ነሽ ያነሳሽው ወይ ሲጀመር ማለት ነው አንቺ ነሽ ያነሳሽው እኔ ማን እንድናወራበት በስነ ስርዓት እንድናወራበት ፈልጌ ነው እኔ ያለው ነገር በጣም እያናደደኝ ነው አንተ ደግሞ ጭራሽ ታናደደኛለህ እንዴ እንዴት ማለት ምን ማለት ትክክል አይደለችም ለምን ትክክል ያልሆነችው ትክክል ናት እሷ እንደዚህ አይነቱ እናት እኮ ነው መጥፎ መራት እንደዚህ የባልናት ምናምን እየተባለ የሚወራው እንዲህ አይነት እናት ሲመጣ እኮ ነው እኔ ይኸውልሽ ዳኒ አሁን ማዘር አንተ መጣ እንደዚህ ብትሆን እንደዚህ ልትቀበላት ነው እና አልኖርናትማ አንኖርም ታይሱ አረ ታይሱን ይላል እንዴ ለማንኛውም ማለት ነው እኔ የምልሽ እኔ አሁን በእነሱ ሳይድ ሆነሽ ስትደግፊ እኔም ደግሞ በእሷ ሳይድ ሆኜ እደግፋለሁ ልክ ናት ነው የምለው ልክ ናት በቃ ያደረገችው ነገር አልደገፍ እየሰማኸኝ ነው ከኔ ጋር ነህ እንዴ ከኔ ጋር ነህ ማለት አሁን እየተናገርሽ ነው አይደለ አንቺም ስትናገሪ እነሱን ደግፈሽ ስትናገሪ እኔ ደግሞ መደግፈው ትክክል ነው ማለት ደግፈሽ ተናገር እየተናገርኩ አይደለም እየነገርኩ ነው እያወራን ነው አይደለ እያወራን ይሄ ነገር እንዴት ነው አስጠልቶኛል በጣም ይደብራል እያልኩ ነው አንተ ደግሞ ያደረገው አሁን ትክክል ነው እኔ ደግሞ ትክክል ነው ያረገች ያለችው ነገር ልክ ናት ነው የምለው እኔ እሷ ያረገች ያለችው ጥሩ ነው ያረገች ያለችው ተመችቶኛል እንዴ በዚህ መሃል አሁን አንዳቸው በንዴት እንደ አንዳቸው መጥፎ ነገር ቢፈጠርስ ያንንም ትክክል ነው እያተባለ ነው ስህተት በስህተት ነው እንደሚባለው ስህተት በስህተት አይደለም ከሆነ ያለነ ላፊ ነገር ከተደራረጉም ዳኒ አንተ ተሳስተሃል ብዬ እኔ አብሬ መሳሳት አለብኝ እንዴ እኮ ተሳስተሃል ብለሽ እና ልጆቹ ስለተሳሳቱ እናትን የምታክል ነገር መሳሳት አለበት እናት አይደለች እንዴ እሷስ ማናት እሷ እናት ናት ለልጁ እናት ናት ልክ ናት በቃ የልጁ እናት ናት የልጅ ልጇ ነው ቤት ያለው ልክ ነው አዎ የልጅ ልጇ ቢሆን ሲዛ መሄድ መብት አላት እንዴ መብት አላት ወይ ልክ ነው ማለት ካስቸገሯት እና ከከለከሏት እሰይ እና ጫን ያለ መጣ ሰውየው እና ከከለከሏትስ ምን ታርግሽ አማራጭ የላት ከለከሏት በቃ ሲከለከሏት ብድግ አደረገችና ልጇን ይዛ ሄደች እቃ ነው
እንዴት ይዛ ሄደች? ያመጣችው ነገር ነው እንዴ? ነገርኩሽ እኔ ኧረ እባክህ እኔ ስንት ነገር ሆነ አይገርምም? እንደዛ ሆነ ያውም በእንደዛ አይነት ሁኔታ ያሳለፈችውን እንትን በአንድ ጊዜ መጣ በአጠቃላይ ኧረ ሲጀምር በጣም ነው የሚያስጠላው። እኔ ይኸውልሽ ዳኒ እንደዛ እንትን እያልክ እኮ ነው ይደብራል። በኢየሱስ ስም ምን ሆነሽ ነው? እኔ እንዴ ልክ እኮ ነኝ እኔ እንዴ ልክ እኮ ነኝ እኔ አሁን እኮ አንቺ እኔ ልክ ነኝ እያልሽ ነው። እኔም ደግሞ ልክ ነኝ። በቃ ልክ ነኝ። በቃ እኔ ትክክለኛ የራሴን ውሳኔ ሌላ ጊዜ መወሰናለሁ አይደል? የራሴን ልክኛ ውሳኔ ነው የምወሰነው። እኔ ካንተ ጋር ማውራት አልነበረብኝም ማለት ነው። አላዛርም ልክ ነው። በቃ ልክ ነው እሱ እየጨመርክ መጣ። በቃ ልክ ነው። አዎ አላዛርም ልክ ነው። እሷ እናትየው ልክ ናቸው አይደለም? ልክ ያልሆኑት እንትና እነትንሱ ምናምን ያውም ልክ አይደሉም። በቃ አላዛርና እናትየው ልክ አለበት። እንዴት ሲጀመር ሁሉም ስህተት አለባቸው። በቃ በይቅርታ የሚፈታን ነገር ይቅርታ ካልክ በኋላ እኮ አሉ የማይረሱ ነገሮች። ይቅርታ ማለት ሙሉን ነገር ትረሳለህ ማለት አይደለም። አይረሳም። ይሄን በዚህ በኩል ደግፋታለሁ። የሚረሳም አይረሳ ነገር አለው። ግን ይቅርታ እስከተባባሉ ድረስ በሰላም እንትን ቢሉት እኔ ባለፈው ማሚን ስትቆጣኝ በንዴት ነው ብዬ ነው ዝም ያልኩት። ግን አሁን ላይ የምታደርገውን ከመጣችም በኋላ ወርስ ገለመሌ ምናምን ምን አደረገች እንዴ? አንቺ ቤታቸው እኮ ነው እነሱ የማን ቤት ነው? የራሳቸው እና ቤታቸው ነው የመጣችው። እና አይገርምም? እኔ ቤት መታማ አትናገረኝም። እኔ ብሆን ትቀልዳለህ እንዴ? እኔ ልክ ናት ነው የምለው። በቃ ቤቷ ነው የልጇ ቤቷ ነው። በቃ አይደለም ዛሬ ዝም ብለህ እንዴ? አንቺም እኮ ራስሽ ማለት ነው ያልሆነ ነገር ይዘሽ እኮ የምትከራከሪው ያልሆነ ነገር የማይሆን ነገር። እኔም እኮ በቃ እኔ ትክክል ነው ብዬ ያመንኩትን ነገር ነው የተናገርኩሽ። ሌላ ምንም ያልኩት ነገር የለም። ምን ነው አታፍጭብኝ እንዴ? አሁን እስከ ትክክለኛ ፍርድ መፍረዴ ነው የደበረሽ? ትክክለኛ ነገር መናገሬ ነው የደበረሽ? ትክክለኛ ፍርድ እና እንዴ ነው ትክክለኛ ፍርድ እንዴ? እና የትኛው ትክክለኛ አንቺ የምትፈርጂው ነው ትክክለኛ ፍርድ እንዴ? ይቅርታ በቃሽ። እንዴ አይ ትቻለሁ። እኔ በሰላም ነው ያወራው ካንተ ወደ ጸብ እያራክ። ለምን ወደ ጸብ ሄዳለሁኝ? እኔ ነገሩን እየቀየርከው ነውና ለምን ወደ ጸብ ሄዳለሁኝ? አንቺ ነሽ ያጋጋልሽው እንጂ እኔ ምንም ያደረኩት ነገር የለም። እነሱ የሰሩት ነገር የራሳቸው እኔ በሰላም ነው እያስፈራኝ ነው። አሁን እንኳን ምን አደረኩኝ? እያወራን አይደል እንዴ? በስነ ስርዓቱ አይ እየተጨቃጨቅን ነው የሚመስለው። እያወራን አይደለም። ተጨቃጨቅን። እኔም በእልህ እንትን ስል አንተም እየጨመርክ ነው። እኔ አልተጨቃጨቅኩም። እኔ ያልኩት ነገር እንትን ነው። ትክክል ነው። አይዞሽ አንዳንድ ጊዜ ያልፋል እንደዚህ። ምን ማለት ነው? ምን ነው እንዴ? በቃ እንደዚህ ነው መሆን ያለብሽ። ገብቶሻል? ክርክር መሆን ያለበት እንደዚህ ነው ሰው የሚሆነው። ትክክል ያልሆነ ነገር ትክክል ነው ብለሽ ታያለሽ። ይሄን በማያስቅ ነገር ሰው ታስቂያለሽ፣ ለማሳቅ ትሞክሪያለሽ አይደል? ተሻለክ እኮ። እኔ ቅድም አሞ የነበረው ሰውዬ በአንዴ ብወልክ ዛሬ እሱን ለመስራት ነው። ገባሽ? አሁን ዋናው ግራ ገባኝ እኮ የምለው ነገር ሁሉ ተቃራኒ ነው የምሆንባት። ካሜራ ላይ ሆኖ እንደዚህ የሚለኝ ምንድን ነው? ግራ ገባኝ። ተቃራኒ ነው የምሆንባት ነው ያልኩት። በቃ ተቃራኒ ነው የምሆንባት። አንቺ የምትናገሪውን ነገር ማለት ነው። እኔ ደግሞ ተቃራኒ መሆን ነው የፈለግኩት አውቄ እና ትክክለኛውን ነገር እኮ አውቀዋለሁኝ ግን አሁን የሚያስቀውን ነገር የማያስቀውን ነገር አደባባይ ላይ ሰውዬው ወረድ ሲል ምናምን አውሮፕላን ላይ ምናምን ስልሽ እንኳን ፈራሁኝና ሴጣን ደግሞ መምጫ አይታወቅም። እዚህ ቤት ሊመጣ ነው እንደ ምንድን ነው እሱ እንደዚህ የሚያወራኝ እያልኩ እኮ አይ መጀመሪያ አሁን ተቃራኒ ሆኜና አውቄ በማያስቅ ነገር እየተናገርኩኝ ምናምን እንድትስቂ ምናምን አውቄ ሳደርግሽ እኮ ምን ግራ ገባኝ። እንዴት ብዬ ልሳቀም? ዝም ብለህ ትስቃለህ፣ ታወራለህ፣ ትስቃለህ። ለማንኛውም ግን ውድ ቤተሰቦቻችን ተመካክረን እንደዛ ነው ዋናው ነገር። እሷ እንግዲህ ሰው ተቃራኒ ሆኖባቸው ያቅም አውቆ ሆነ ብሎ ተቃራኒ ትሆንና ማለት ነው ጓደኛችሁን እንደዚሁ ንፍር አድርጎት። እሺ ቁም ነገር አሁን ቀልዱን ትተን ቁም ነገር የእውነት እኔ በጣም እያናድዱኝ ነው ያለው ነገር። በጣም ነው የሚያስጠላ። ማሚ በተለይ በጣም አንዴ እንደዚህ መሆን የለባትም። በቃ እቺ ልጅ አራስ ናት።
በአራስ ጎናት ያኔ ጥብጥብ አረጓት አርግዛ እንደዚህ ሆነች። አሁን ካለው እኛ እኮ ቤተሰብ ገብቷል። እናትና እናት ወይ መቼም አማትና መራት የሚባል ወሬ ያለ እዚህ መሀል ላይ ላለመግባት ነው እኔ በቃ በጣም እንትን እያልኩ ያለሁት እንጂ በጣም ነው የሚያስጠላው። እንዲህ አይነት እናቶች ናቸው ሰውን ክፉ የሚያደርጉት። በቃ እንደዚህ አይነት እንትን ሲኖር ነው በቃ የባል እናት እንደዚህ ናት፣ እንደዚህ አድርጋ በዚህ ገብታ በዚህ ወጣ። መጥፎ እንዳለ ሁሉ ጥሩዎች አሉ። የተወሰኑ መጥፎች ደግሞ መጥፎን ጎን ነው እንዳለ ይዘው የሚሄዱትና እየሆነ ያለው ነገር በጣም ነው የሚያስጠላው። በጣም ነው የሚደብረው። ልጆቹም ጥፋት ቢኖርባቸው ቅድም እንደተነጋገርነው የውሸት ሆኜ ተቃራኒ ሆኜ እንደው የሆነ ነገር ምን ትለልኛለች ብዬ ሳስብ እሱም ይሄን ርዕስ ስታነሳ ተከራከርን እንጂ እውነት ለመናገር ይደብራል ያለው ነገር። መቼ ዕለት ራሱ ሲከራከሩ እያንኳኳው ነበረ። አጋጣሚ ሆኖ እነሱ ሲጨቃጨቁ አልሰሙኝም። ግን ዞሮ ዞሮ ትክክል ያልሆኑ ነገሮች አሉ በዛ ቤት ውስጥ። እንዳልኳችሁ ቤተሰብ ይዞ ስለነበረ ጉዳዩ እርስ በርሳቸው ስለሆነ የሚያወሩት እኛም መግባት ስለፈራን እንጂ በጣም ትክክለኛ ያልሆነ ነገር እየተሰራ እንደሆነ ሰው ከቤተሰብ ከመሃል መውጣት እንዳለበት ከወላጅ ከትዳር ከያዙ በኋላ አቋም ሊኖራቸው ይገባል። ያንን ነው እንትን ማለት ያቃታቸው። እነሱም በአንድ ሳይድ አላዛርም የውሳኔ ሰው አይደለም። በዛ ላይ ደግሞ አንዳንዶቹ ደግሞ እንደ ቤታቸው መተው ዲክታተር የሚሆኑ ሰዎች አሉና በጣም የሌለ ውጡ ቤቴ ገብቶ አንድ ሰው ውጡ ብሎ ሲል አስቡት እስቲ። ስለዚህ እንደሱ ስለሆነ በእርግጠኝነት ይሄ ነገር ደስ አይልም እና ይሄን ነገር ደስ አላለኝም። ግን መፍትሄ ይኖረዋል። በጣም መፍትሄ እስኪመጣለት የሚጨንቅ ነገር ነውና በቃ ሰላም ነው የሚሻለው። እናቶች ናችሁ መሀል ላይ ያላችሁት፣ በቃ ይቅርታ ተባብላችኋል። ካለው ነገር አንፃር ልጆቻችሁን ሰላም ሰው እኮ ብዙዎቻችን እኔ ለምሳሌ ልጄ አግብቶ ክፉ እናት የተባልኩ ቀን ክፋትን በቃ ውስጤ እንትን ያለ ቀን እግዚአብሔር ያጥፋኝ አልፈልገውም። በቃ ባልኖር ነው የሚሻለው። ባልጠቅመው ለልጄ ምንም አልጠቅመውም ክፉ ሆኜ እና እኔ በጣም ነው የሚያስጠላው። ማስተማሪያ ነው የሚሆነው። ዞሮ ዞሮ ለሌላው ሰው መማሪያ ይሆናል። ግን ዞሮ ዞሮ ሁላችንም የትኛው መጥፎ ነው የትኛው ጥሩ ነው የሚለውን በደንብ ነው የምናውቀው። ሜቢ ነገ ከነገ ወዲያ ሌላ መፍትሄ ከመጣና ጣልቃ የግድ መግባት ካለብን ይሄ ግድ መግባታችን የማይቀር ነው እኮ በቃ ያለው ነገር ይደብራል። ይሄን ነገር ልባት ሊያገኝ ይገባል። በጣም ይሄ እንትን አያስፈልገውም። ምንም አያስፈልገውም። ወደኛ እንዳይዞርና ሌላ ነገር ላይ እንዳይገባ ይሄ ነገር እያልኩ ነው እንጂ ምንሸሻው ካለው አስልክ ምንም ያገናኘው ያው መጥፎ ሰው መጥፎ ነው ሄደ ስትናገር እኮ አሁን ከዚህ በፊትም አንቺ እንደዚህ ምናምን ብለ በጣም ነው የተናገረችኝ። እኔ አሁንም ቢሆን እኮ ብዙ ነገር ነው የተናገረችው። እንዲህ ብላችሁ በመሀል እየገባችሁ እንዴ በመሀል ገብታ ልጆቿን የምትበጠብጥ አስተያየት የምትሰጡ እያለች ሁሉንም ሰው ኮሜንት ያደረገውንም እኛንም ጨምሮ ነው ብዙ ነገር እየተናገረች ያለችውና ቢያንስ አደብ መግዛትና ቤተሰብን እንደነሱ እንዲኖሩ ብተውላቸው መልካም ነው እንላለን። ይሄ ነው እውነታው ይሄ ነው። ትክክለኛው መንገድ ይሄ ነው። ስለዚህ ይሄን ነገር ሁሉም ሰው ተረድቶ ያን ነገር ሊያደርግ ይገባል። እነሱ በደንብ ተረድተው ይሄን ነገር ሊያደርጉ ይገባል ብዬ ነው የማስበውና እንግዲህ ከዚህ በኋላ ሜቢ የግድ ጣልቃ የሚያስገባ ነገር ሲኖር ጣልቃ ገብተን ይሄን ነገሮችን ለማስተካከል እንሞክራለን። ብዙ ሰው ኮሜንት ያደርጋል። እባካችሁ እናንተ ምንድነው ህግ የለም ወይ ትንሱ እንደዚህ ሆነ አለ ህግም ቤተሰብ ስላለ ብዙ ሰው ስላለ ቤተሰብ ስላለ ነው እንጂ ከነገ ወዲያ ግን ቀጣይነቱ በዚህ አይቀጥልም የሚል ሐሳብ ነው ያለኝ። ይሄንን እውነታውን ይሄ ነው የሚነገር። የቀደሙ ግን ቀልድ ነው እንግዲህ አንዳንድ ጊዜ በቀልድ ቁም ነገር በቀልድ የሚባለውን አብቄላበሳጫት የፈለኩበት ምክንያት ነበር ይሄንን ነገር ያነሳ ነውና ለማንኛውም ግን ውድ ቤተሰቦቻችን እንግዲህ ሁላችሁም በያላችሁበት እንግዲህ ሰላም ሁኑ። መልካም ቀሪ እንግዲህ ዛሬ አጋጣሚ ሆኖ በዓል ቀን ነውና መልካም ቀሪ በዓል ይሁንላችሁ። ለሁላችሁ ሰላም እንላለን። ሁላችሁም በያላችሁበት ሰላማችሁ ይብዛ። ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ለቤተሰብ በሙሉ አቀብሉልን። አበረታቱን። ይሄንን ነው የምንለው። መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።